ፍቅር ሲለካ በናቲና በሄሉ ነው ለካ ይላል ያገሬ ሰው። ሪከርድ እያረኩኝ እስካሁን የሚገርማቸው ቪዲዮ እየሰራሁኝ ለኪን በባዶ ነው ስለፈልፍ የነበረው። ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም ማለት ነው። እና እንግዲህ ትናንት ቪዲዮ ሰርተው ነበር። ቢዚ ነበርኩና አጋጣሚ ያልሰራሁን ቪዲዮ አሁን ላይ እንደ አጋጣሚ ቤታቸውን ቼክ ሳደርግ የምትፈልጉትን ጥያቄ ጠይቁና እኛ በኮመንትም እኛ በቪዲዮ እንመልስላችኋል፣ እናንተ ግን ኮመንት አስቀምጡ ብለዋል። ስለዚህ ሁላችሁም የምትፈልጉትን ጥያቄ ጠይቋቸው። እኔም በበኩል እንግዲህ የምጠይቃቸው ጥያቄ ቢኖር አንደኛ ናቲ ተመልሶ ከሀገር ይወጣል ወይ? ሲሄድስ አንቺን ይዞ ሸሄድ ያሉ ወይ ማለት ነው። በመቀጠል ቢሄድስ ወደዛ ሀገር ቢሄድ እንኳን አንቺና እሱ በምን መልኩ ነው በምን መልኩ ነው ሊሄድ የሚችለው? እሷን እንደነገርኳቸው አሁን ላይ ምናልባት እሷን ለመውሰድ አቅምም ከሌለው እሷን ለመውሰድ ብዙ ፕሮሰሶች የሚያስፈልጉ ከሆነ ምንስ ያክል በአይነት በምን እንድትለያዩ ነው እንዴት ነው ልላችሁ ፈልጌ ነው። ለምን ባለፈው እንደዚህ አይነት ክስተቶች ተፈጥረው የተፈጠረውን አይታችኋል ማለት ነው። ሄሉ ደግሞ ችኩል ስለሆነች። በመቀጠል ደግሞ እንግዲህ አሁን ላይ ያላችሁት በእርግጥ መጀመሪያ ይቅርታ ተባብላችሁ ሰላም ለማውረድ ብትገናኙም እንኳን ከዛ ወዲህ ያላችሁ ሪያክሽን ግን በፍቅር እንደምትኖሩ ነው የሚያሳየንና ይህ ነገርስ እውነት ነው ወይ? በፍቅር እየኖራችሁ ነው ወይስ አሁንም እህትና ወንድም ልትሉን ነው? እና እንግዲህ እንደዚህ አይነት ጥያቄዎችን ጠቅላላ አድርጋችሁ በመለሱልን ብዬ ተስፋ አደርጋለሁ። በመቀጠል ደግሞ ሄሉና ናቴ ከሌሎቹ ለየት የሚያደርጋቸው ነገር ምንድን ነው? አሁን ብዙ ዩቱበሮችን ታዩ ከሆነ ብዙ ነገሮች ማለት በቃ ቋሚነት የሌላቸው ናቸው። ትናንት አንዷ ጋር ሰርቶ ነገር ከአንዷ ጋር በመሀልም እንደዛ እየተባባሉ ካደጉ በኋላ ነው የሚገናኙት ማለት ነው። ነገር ግን ሄሉና ናቲ የመጀመሪያ እንግዲህ ከማንም በላይ ናሂ ጋ በፊት ሰራ ነበር። ከዛ እንደገና እናቴ መጣ። ከናቴ ጋር ሆነው አብረው በቃ በዛ ልጅ እያሉ ራሷን እንደ ዛሬ በቃ በዛ ሰዓት ልጅ በነበረችበት ታውቃላችሁ፣ የሰው ልጅ ሲያድግና በልጅነቱ አንድ አይደለም። እንዲያሆኑ እንደዚህ አሁን እሱ ራሱ ናቴ ብሏታል። እና በዛ ሰዓት ምንም በልጅነት አይምረዋ ነው። በዛ ላይ ደግሞ በቃ ምንም ሳይኖራቸው ሀብለው ከዜሮ ተነስተው ዛሬ ላይ ደርሰው አላብረው ማለት ነው። ስለዚህ ዛሬ ላይ ስላልተገናኙ በማንነታቸው ድሮ አንስተው ስለሚተዋወቁ እነሱ ያለፈውን የተከፈተውን ክፍተት ዘግተው አሁን ላይ በአዲስ ተስፋ፣ በአዲስ ራዕይ፣ በአዲስ አይምሮ ሀብለው ፍቅራቸውን ቢጀምሩ ያማረ የተዋበ ህይወትን ይኖራሉ ብዬ ተስፋ አደርጋለሁኝ። ለምንድን ነው ብዙ ጊዜ በችግራችንም በደስታችንም በልጅነት አይምሯችንም ስናጠፋም ስንደሰትም አብሮን ያሳለፈ ሰው ብር ኑሮንም ብር ሳይኖርንም አብሮን ለፍቶ ያሳደገ ከጎናችን የሆነ ሰው በቃ በጣም ልዩ ነው ለኛ። ገብቷችኋል? ተለይተ ነው እንኳ ራሱ እናስበዋለን እና በችግር ጊዜ ከጎናቸው የሚሆን ሰው ማለት ነው። እነሱ ደግሞ እንደነገርኳችሁ ከልጅነት እስከ እውቀት ስለሆነ ዛሬ ላይ እንደ ተውባ ምን ብላ ታዋቂ ሆና ገንዘብ ኑሯት አይደለም የመጣው ናት የድሮ ስለሆነ ይህ ሁሉ ከሱ እሷና እሱ ታዋቂ ከሆነ በኋላ ነው ሌላው ሰው ሁላ የመጣው። ገባችሁ? እዛ ስለሆነ እነሱ አሁን እንደውም ከዛ ተለያይተውበት በነበረችው ህይወታቸው ተምረው አሁን ላይ ተጋብተው ልጃቸውንም ቢወልዱ ተጋብተው ራሱ መኖር ቢችሉ ደስተኛ ሆነው ይኖራሉ ብዬ ተስፋ አደርጋለሁ። ፍቅር ተለይተውም አብረው ሆኖ ስላዩት አሁን ላይ በቃ አብረው ቢኖሩ ነው የምለው። እናንተስ ምን ትላላችሁ? የራሳችሁን ሀሳብ አስቀምጡልኝ። እንግዲህ ብዙ ኮመንቶችን እያየሁ ነበረ። ያው ብዙ የራሳቸውን ጥያቄ አስቀምጠዋል። ስለዚህ እናንተም የምትፈልጉትን ጥያቄ አስቀምጡ። እኔስ ባልኩት ላይ ልክ ናችሁ ወይ? ልክ ነኝ ወይ? ያኔን የጠየቁት ጥያቄ አሁን አንደኛ ተመልካች የእነሱን ደስታ ይፈልጋል። አሁን ላይ ሁላችንም ግራ ገብቶናል ማለት እንደዛ ትናንት ላይ ቅርታ ተገናኙ፣ ዛሬ ላይ ከቀን ወደ ቀን እየሄዱ አንድ አይነት የለበሱ ብዙ ነገሮችን በቃ በፍቅር ነው የሚያጫውታቸው። እና ይሄ ነገር ቀጣይነት ይኖረዋል ወይ ብለን ስለምንጨነቅ እነሱ ያንን ከውስጣቸው የነበረውን አውጥተው አሁን ላይ በደስታ በፍቅር አብረው ለመኖር ነው ወይስ ለቪዲዮ ብቻ ነው እየመጡ ያሉት? ለቪዲዮ ከሆነ እውነት ይጎዳሉና ምንስ ያግዳቸዋል አብረው ለመሆን? አሁን ላይ አንደኛ እሷም ልጅ ላት እሱም ልጅ የለው፣ ከሌላ የወለደችው ነገር የለም። አጋጣሚ እነዛ ክስተቶች ተፈጥሯል። ያን ተረስቶ ደግሞ አሁን በፍቅር እየኖሩ ስለሆነ ከአሁን በኋላ ክፍተታቸውን ሸፍነው አብረው ይኖሩ ብዬ ነው ማስበው ማለት ነው። እናንተስ ምን ትላላችሁ? ለማንኛውም